ሰላም ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። አንተና ምኜ ምንኜ አንተና ምኜ ምንኜ በዛሬው አዝናኝ አስተማሪ ምላችሁን ቪዲዮዎች ለእናንተ ይዤላችሁ መጥቻለሁ። ትንሽ ጠፋ ስላልኩኝ ይቅርታ ጠይቃለሁ። ፈተና ትምሩ ምናምን ያው ሲያሯሩጥ የቪዲዮ ነገር ይቆማል። ለመመለስ ሞክራለሁ። ያው አሁን አለውኝ። እንዴት ነው ግን ሳምንቱ እናንተ ጋር? በተለይ በአውሮፓ ያለን ሙቀቱ ጉዳይ በጣም አሳሳቢ ሆኗል። እንደ ፈረንሳይ ለሌሎችም ሀገራት ከፍተኛ የሙቀት መጠን እየተወራ ነው። ባላችሁበት እስቲ ምን ይመስላል? በሀገር ውስጥም በውጭም ያላችሁ በአረብ ሀገራት፣ በአሜሪካ፣ በካናዳ፣ በሁሉም ቦታ ያላችሁ ኢትዮጵያ ኤርትራውያን ሰላም ሁሉ እንዲሆንላችሁ እመኝላችኋለሁ። እንደተለመደው ቪዲዮ ላይክ እያረጋችሁ ኮሜንት ሀሳባችሁን እየሰጣችሁ እንድትካተሉ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። እጅግ ተወዳጅ የሆነችው ድምፃዊት እጅጋየሁ ሽባባው ጂጂ ተመልሳለች። በጥሩ ሁኔታ ላይም እንደምትገኝ የተመለከትን ነው። በዛሬው ዕለት ሶሻል ሚዲያ አነጋጋሪ ከሆኑ ጉዳዮች ነው። ይህን ከእህቷ ሶፊያ ሽባባው ጋር የለቀቁ ቪዲዮ እንመልከተው። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን አምኜ ምንኜ አንተን አምኜ ምንኜ አንተ ታያል እግዚአብሔር ስሙ ይመስገን፣ ጨለማው አውጥቶ ወደ ብርሃን የመራን። አሜን፣ እግዚአብሔር ይመስገን። ከጨለማ አውጥቶ ወደ ብርሃን የመራን። ያው ጂጂ በብዙ የጤና ጉዳዮች፣ የተለያዩ የቤተሰብ ጉዳዮች ብዙ ነገር እጅግ የተሳሳቱ መረጃዎችም ሶሻል ሚዲያ ላይ ይለቀቃሉ። ያልተረጋገጡ ብዙ ነገር ተመልክታችሁ ይሆናል። ብቻ አሁን ደስ በሚል ሁኔታ በዚህ መልኩ የጤናዋ ሁኔታ ጥሩ ላይ ሆና እንደዚህ ቁጭ ብላ ዘና ብለው እንደዚህ ተመልክተናቸዋል ማለት ነው። በጣም ደስ ይላል። ወዳጆቿና አድናቂዎቿም ፍቅራቸውን እየገለጹ እንኳን አየንሽ እያሉ የተለያዩ ነገሮችን ፖስት እያደረጉ ቲሸርቱን ያሰሩ እንደዚህ አድናቆታቸውን ሲገልጹ ተመልክቻለሁ። ደስ የሚል ነው። ለምትወዷት ለምታደንቋት፣ ያው የኢትዮጵያ አይከን ነች። በትውልዳችን ያለች የጥበብ ስራዋ ሀገርን ስለመውደድ ወገንን ስለመውደድ ያቀነቀነች፣ ስለ አባይ ስለ አድዋ ታሪክን ያስተማረችን እንቋችን ነች። ያው በታሪክ በህይወት አጋጣሚ የተለያዩ ነገሮች ቢፈጠሩም አይከንነቷ የሰራችው ስራ ለህያው ምስክር ነውና በዛ እንወዳታለን፣ እናከብራታለን። መልካም ነገር ተመኙላት፣ ጸልዩላት፣ አለንልሽ፣ አይዞሽ በሏት። እንግዲህ ያው የኛ ነገር ሰው ካለፈ በኋላ ነው እኮ ዋይ የሚባለው። እኔ የሚገርመኝ ጂጂ አሁን አክቲቭሊ ስራ እየሰራች ባይሆንም እኮ የሆነ ሀገር አቀፍ ክብር ሽልማት የሚያስፈልጋት ነች። ካለፈ በኋላ ነው እኛ ሀገር ዋይ የሚባለውና በህይወት ሳለን እንደዚህ ክብር መስጠቱ፣ ፍቅር መስጠቱ፣ እወድሻለሁ አከብርሻለሁ መባባሉም ትልቅ ነገር ነውና ኮሜንት ላይ ፍቅራችሁን ሀሳባችሁን ግለጹላት ለማለት እወዳለሁ። ጂጂያችን ባለሽበት ሰላምሽ ይብዛ፣ ፍቅር ይብዛለሽ፣ መልካም ነገር ሁሉ የትራፍራፈልሽ እንላለን። በአውሮፓ በተከሰተ ከፍተኛ ሙቀት ሂት ዌቭ ምክንያት በርካታ ሰዎች እየሞቱ ይገኛሉ። በፈረንሳይ፣ በስፔን፣ በጣሊያን ከፍተኛ ሙቀት እየታየ ነው። ይህም ተከትሎ ህጻናት፣ አዛውንት መሞታቸው እየተነገረ ነው። በፈረንሳይ እስከ 40 ዲግሪ ሴልሲየስ እንደዚሁ በስፔንም በ40 ዲግሪ ሴልሲየስ ከፍተኛ ሙቀት እየታየ፣ ስዊዘርላንድ፣ በጀርመን፣ በፖርቹጋል እንደዚሁ በዩኬ የምትገኙ ከፍተኛ ሙቀት መከሰቱ እየተመለከተ እንገኛለን። መረጃዎችም እየወጡ ነው። እባካችሁ በዛ አካባቢ ያው ጥንቃቄ ማድረግ ያስፈልጋል። መረጃዎችን መከታተል ያስፈልጋል። በዚህ ምክንያትም በርካታ ትምህርት ቤቶች ተዘግተዋል። የስራ ሁኔታም እንዲስተጓጎል የተደረገበት ሁኔታም ይገኛል። የተለያዩ ማሳሰቢያዎች እየተሰጡ ነው። ባለንበት ስዊድን በእርግጥ በቀጣይ ቀናት ሙቀት እየጨመረ እንደሚሄድ ነው እየተነገረ ያለው። ይህ ሂት ዌቭ በከፍተኛ ሁኔታ በርካታ ሀገራትን ላይ እየተከሰተ እንደሆነ ነው። ያው የዓለማችን የአየር ሁኔታ
በማዛባቱ ምክንያት በተደጋጋሚና በቅርብ ጊዜያት ሂትዌቭ የሚባለው ነገር እየተከሰተ ይገኛል። ይህም የዓለም የሙቀት መጠን መጨመር ጋር ተያይዞ እየተከሰተ ያለ ነው ይላሉ ባለሙያዎቹ። ይህን ተከትሎም ያው ኤር ኮንዲሽኒንግ ለማግኘት የማቀዝቀዣ መሳሪያዎችን ለመግዛት ሰው ሲሯሯጥ እንመለከታለን። ምናልባትም መረጃው ያላችሁ እንደዚህ አይነት ነገር ከመከሰቱ በፊት አንዳንድ ሀገራት ላይ ይህን ነገር ማድረግ የምትችሉበት ጊዜ ይኖራል። ጥንቃቄ ማድረግ አስፈላጊ ነው። ህጻናት፣ አዛውንት ያለበትም እባካችሁ ጥንቃቄ ማድረግ ያስፈልጋል። Atlanta, Georgia. Ethiopia is my home country. Yes. Ethiopia. Ethiopia. Yes. Nice. Where are you from? ኢትዮጵያ ስሟ ሲነሳ እንዴት ነው እናንተ ነዘር አረጋችሁም? ይሄ ልጅ ያው ኳስ ቦታ ላይ ተመልካች ሆኖ ይሄ ውድድር ሰጥተውታል። ኢትዮጵያ ኦኬ ይዟል። Focus. It's focus. It's focus. I'm 50. Hey. Wow. Oh, hey, yellow Gordy. I can distract him though. Hey. Yeah! Ethiopia! Never run. Ethiopia! I get it! Ethiopia! Where are you from? ኢትዮጵያ ይመች። ያው እቺን ውድድር አሸንፏል ሀገር ኢትዮጵያ ብሎ ስሟን አስጠርቷል። ቦታዋ ላይ ይመች። በቃ በየርንበት ስም ማስጠራት ነው። መቼም ኳሷን ይዘን መሀል ባንገባም እንደዚህ ጥጓን ስማችን እያስጠራን ነው። እኔ በጣም የገረመኝ ባለፈው የሆነ ግብጽ ስትጫወት የኢትዮጵያን ባንዲራ ይዞ የገባ ተጫዋች ነበረ። ቪዲዮን እዚህ ጋር ለማስቀመጥ ሞክራለሁ። ያው ነቆራው እዚህ ድረስ ደርሷለም። በቃ የግብጽ ከተነሳ ኢትዮጵያ አለን እና ጉድሽን እናሳየሻለን ብሎ ይዞ ገብቷል። ተመልከተልኝ ደግሞ ይሄንን ውብ የሆነ ህዝብ አረንጓዴ ቢጫ ቀዩን ይዘው ገብተዋል። ሰርጌው መልስ የሆነ ምርቃት ይሆን አልገባኝም፣ ግን በጣም ስለሚያምሩ ደስ ስላለኝ ላሳያችሁ። ዋው ሰብሰባ ተመልከተለኝ ይህን አረንጓዴ ቢጫ ቀይ በእናትህ ከፍ ሲል እንዴት ግርማ ሞገሱ! እዚህ ላይ ደግሞ እስክስታው ሲጨመረበት አቤት ውበት፣ አቤት ድምቀት! ዋው በጣም ታምራላችሁ ደስ ስትሉ። ሰብ ነካ እነሞት አይፈሬ እንደዚህ ድምቅ ፍክት ማለት ነው እንጂ የታባቱ አሉ። በቃ በጣም ታምራላችሁ፣ ይመቻችሁ፣ መልካም ነገር ሁሉ ይሁንላችሁ። ኮንግራጁሌሽን ብለናል። ባህል ነገር ሳይደስ ይለኛል። በቃ የሆነ ነሸጥ ያደርገኛል። ዩቲዩብ ላይ የባህል አምባሳደር ብባልም ያንስብኝም። ያው ባህሎችን እንደዚህ አምጥቶ የሚያቀርብ ጥቂት ሰው ውስጥ እንገኛለን ይመስለኛል። ድምፃዊት የማነች ጋሞ ትጫወተዋለች፣ ታንቆረቆረዋለች ነው የሚባለው። እች ልጅ ለስለስ ባለ ሁኔታ መልእክት ያለው ነገር ትልካለች። ባህልንም አጣምራ ይዘዋለች። ይመቻት፣ ደስ ይላል። ጋሞች ተመቹኛላችሁ በእውነቱ። አስታራቂ ሀገር ወዳዶች ባንዲራችንን ደግሞ አረንጓዴ ቢጫ ቀዩን ከፍ የሚያደርጉ ናቸው። ጋሞ
በነገራችን ላይ አርባ ምንጭ እዛ አካባቢ ጋሞ በደንብ ያስጎበኛሉ። እስቲ የሄዱ ሰዎችም ብዙ ጥሩ ነገር ይናገራሉ። ወደ ሀገር የመሄድ አጋጣሚ ያገኛችሁ ሰዎች እዛ አካባቢ ሰላም መሆኑን አጣርታችሁ ሁሉን ነገር ነው የሚያሳዩት። በነገራችን ላይ ባህላቸው፣ አለባበሳቸው፣ አመጋገብ፣ አኗኗራቸው እዛ ኖራችሁ ከሰዎቹ ጋር እየኖራችሁ እንዴት እንደሆነ ላይፋቸውን እያያችሁ ያንን ነው የሚያሳዩት። በተለይ ደግሞ ዲያስፖራ ከሰከንድ ጄኔሬሽን ልጆቻችሁ ምናምን ይዛችሁ የምትሄዱ ባህል ለማስተማር ጥሩ ቦታ ይመስለኛል። ጋሞ ይመቻቸው። ሀገራችንን ያው ሰላም ያርግልን እንጂ የሚታይና የሚበላ ብዙ ነገር እኮ ነበረን። ለማንኛውም እነዚህን ሰዎች ይንቀልልና ሰላም ያደርግልን እንጂ ሀገራችንማ ወርቅ ነች። በእውነቱ ልጇ እንደዚህ ይዛ ስብሰባ የገባች እናት አነጋጋሪ ሆናለች። በኢዩ ካውንስል ሚቲንግ በሚባለው ውስጥ በሉክዘምበርግ በተካሄደ ስብሰባ እንደዚህ ልጇን እቅፍ አድርጋ እያለቀሰ ምናምን ስብሰባ ላይ ንግግር ስታደርግ ነበር። Yet another energy crisis driven by geopolitical factors and fossil fuels. And in response, there has been a sharp increase in electrical vehicle sales. Good timing, Adam. ያው ንግግር እያደረገች ደግሞ ልጇ ለቅሶ ሲጀምር የሮሚና ትባላለች። የስዊድን የአካባቢ ሚኒስተር ነች። ክላይሜት ኢንቫይሮንመንት ሚኒስተር ነች። ያው እንደዚህ አዝላ ምናምን ነው እንቅስቃሴ ይመቻታቡ። Not having to choose between being a present minister and a present mother. እናትነት ስራ ከምንም አያግድም የሚል መልእክት ያለው ይመስላል። ኃላፊነትም ተወጥቻለሁ፣ የቢሮውን የእናትነትም ኃላፊነትንም እወጣለሁ ነው። አንዳንድ እንስቶች እናንተ ጠንካራ ሴቶች ይመለከታል። ወደፊት ነው መስሚያ የለም እንግዲህ እና ድምፅ አልባ ለሆኑ ድምፅ ነና ያው አሽሮካ ቻናል። እስቲ ደግሞ ስለ ወገናችን ጉዳይ ትንሽ እሱ እናስገባ። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌም መብላት ነው፣ ሁሌ መጠጣት ነው። ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ዳዋ አይታሰብ። አየህ ሹማምንቱ ጠግበው ከበሉ ዳው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል ሄዳ። አየህ በዚህ ውስጥ ነው ኢትዮጵያ ያለችው ነው። ዛሬ ግን የሰው ልጅ የእረት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል። የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በመትበላው እንጀራ እንኳን አጣፍሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ሞቱን አቁሙለት፣ ከመግደሉን አቁሙ። ከዛ በፊት ሰላሙን አምጡለት። ከዛ ነው ስለ መብላት እኮ ስለ መተኛትም የማውራት የምንችለው። ስለ ማብራትማ ቀለቡ እሱ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው? የታል ወጣቱ ስራ የሚያገኝበት? ዛሬም ፈረሳ አለ፣ አሁንም እየፈረሰ ነው። አሁን የምልክ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ ጎሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አጥተው አፍርሰውታል። ሲሰሩ ለምን ዝም አሏቸው? ቤቶቹ እኮ አላለቁም። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? አገር የምታርገው እኮ በግለሰቦች ሀብት ነው። አሜሪካን ሀገር እናንተ ጋር መንግስት ሀብት አለው እንዴ? የግለሰቦች እኮ ገንዘብ ነው እኮ አገር እንትን የሚለው። አዎ ይሄ ነው። ጥቂት ህሊና ያላቸው ሰዎች ስለ ህዝብ የሚናገሩ እንደዚህ አይነት ሰው ትልቅ ሰዎች አሉ፣ ትልቅነታቸውን ያልጣሉ። አዲስ አበባ ፈረሳው እንደቀጠለ ነው። እኔ የሚገርመኝ ክረምት ሲመጣ ሰው መጠለያ የሚያጣበት ሲቹዌሽን ላይ ሲሆን ሆን ብለው የፈረሳ ነገር ውስጥ የሚገቡት ነገር ነው የሚገርመኝና የሚያሳዝነኝ። እና አሁንም ሰሞኑን የፈረሳ በርካቶች ማፈናቀል ጉዳይ እየተሰማ ነው። እንደዚህ አይነት ጥያቄም ደግሞ ሰው የሚጠይቅ ሰው አለ፣ ህሊና ያለው ሆድ አደር ያልሆኑ የብልጽግና ማታለያ ያልገዛቸው ለህሊናቸው የሚኖሩ። ቴንኪዩ። ዓለም ዋንጫ ላይ የተከሰቱ ካሉ ነገሮች የኖርዌይ ብሔራዊ ቡድን እያሰማ ያለ ድምፅ ቫይኪንግ ስታይል አነጋጋሪ ሆኗል። ሩ ነው እንዴ? ሯ መስሎኝ ነበረች። ያው በቃ ኦቨርቴክ ነው ያደረጉት። ኒውዮርክ የለ በእንደዚህ ሁኔታ ታይም ስኩዌር ላይ ሲቀውጡት ነው የሚታየው። አዛውንትም ገብተውበታል። በእንደዚህ ሁኔታ ሩ እያሉ ነው። እሺ ይመቻቸው። ፓርላማቸው ላይ ሩ እያሉ ነው።
ሆስፒታል ውስጥ በስራ ላይ ሩ ይኸው ስቴዲየም ውስጥም እንደዚህ በዋናነት እዛማ እብድ ነው ሆነውበታል። ህፃናትም ሩ አረባስባም በመጨረሻም ተጫዋቾችም እንደዚህ ሩ እያሉ አብደውበታል። የዓለምን ትኩረት የሳበ ጉዳይ ሆኗል። እንዴት ነው የዓለም ዋንጫ እናንተ የምትደግፈው ምን ጋር ደረሰ? ያላችሁበት ምን ደረሰ? እነ አሜሪካ እነ ካናዳ አብዛኞቹ አልፈዋል። አውሮፓ ላይም እነ ፈረንሳይ እነ ጀርመንም አልፈዋል። እኔ ያለሁበትም ስዊድን በትላንትናው ዕለት አልፋለች። ያው ወደ ቀጣይ ዙር 32 ውስጥ ገብተዋል። ጭዌው ይቀጥላል። ዛሬም የተለያዩ ጨዋታዎች አሉ። ዘና ፈታ እንደምትሉበት ተስፋ አደርጋለሁ። ወደ ዩቲዩብ ቤተሰቦቼ ዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።